በኢትዮጵያ የጤና ፖሊሲ ላለፉት አስርተ ዓመታት ስንገለገልበት የነበረው ፖሊሲ ቅድሚያ ለመከላከል መስጠት ላይ ያተኮረ ነበር። ያንን ፖሊሲ ለማሻሻል ያስገደዱን ምክንያቶች አንደኛ ቅድሚያ ትኩረት ለሰጠው ጉዳይ በቂ ስራ አልተሰራም የሚል ሲሆን፣ ሁለተኛ ደግሞ ሰው መከላከል ብቻ ሳይሆን ከዛ አልፎ በአደጋም በተለያየ ምክንያት ቢታመም ማከም መቻል አለብንና መከላከል እንደተጠበቀ ሆኖ ታመው ከመጡም ማከም የሚለው ሐሳብ መታከል አለበት የሚል ውይይት፣ ክርክር፣ ንግግር ተደርጎ ፖሊሲው ተሻሽሏል። መከላከልን በሚመለከት ጤና ሁላችሁም እንደምታውቁት በጣም ውድ፣ በጣም አስፈላጊ ነገር ነው። ካላመመን አይገባንም። ሲያመን ወይ ሲታመምብን ብቻ የምናውቀው በጣም ወሳኝ ነገር ነው። ልክ እንደ ሰላም ልጆች ሲታመሙብን፣ ወላጆች ሲታመሙብን የት መውሰድ እንዳለብን ጭምር ነው ግራ የምንጋባው። አንዳንዴ ሰው ጭንቅላቱን ታሞ የልብ ሆስፒታል እንወስደዋለን፣ ሆዱን ታሞ የጭንቅላት እንወስደዋለን። ያም ባለማወቅ ብቻ ህይወታቸው የሚያልፉ ዜጎች ብዙ ናቸው። የት መውሰድ እንዳለብን ካለመገንዘብ ብቻ። መከላከልን በሚመለከት ወንዞቻችን ቆሻሻ፣ ወኮይ የሌለበት ከተማ፣ የስፖርት እንቅስቃሴ የማይደረግበት፣ ልጆች መዋያ መስክ፣ ኳስ ሜዳ ስላልተሰራላቸው ካለ እድሜያቸው ወደ ጫት፣ ወደ መጠጥ የሚሄዱበት፣ አዛውንቶች እግራቸውን ሊያፍታቱ ቢፈልጉ መውጫ ሰፈር የሌላቸው ከወጡም በጨለማ ምክንያት አደጋ የሚያጋጥማቸው፣ እነዚህን ጉዳይ ሳንፈታ መከላከል በተሟላ ሁኔታ ሊሳካ አይችልም። በሽታ ልክ እንደ ጦር ሰራዊት ውጊያ ይፈልጋል። ያ ውጊያ ደግሞ ትጥቅ ይፈልጋል። ትጥቁ ምግብ ነው። በአዲስ አበባ የተለያየ ቦታ የመመገቢያ ማዕከል የተገነባው ቢያንስ ሰዎች ጎራ ብለው መብላት የሚችሉበትን ባህል ለማለማመድ፣ ማዕድ ማጋራት ልማድ እንዲሆን፣ በሁሉም ሰዎች ሰው ካለው መክፈል ማካፈል እንዲለምድ ያስፈለገበት ምክንያት በሽታን መከላከል ከተማችን ውስጥ ችግር ሆኖ ስለቆየ ነው። ከዚህ አንጻር 100% እንከን አልባ ስራ ሰራን ባይባልም ጅምር ሙከራዎች የሚናቁ አይደሉም። የምገባ ማዕከላት ተማሪዎች ቢያንስ በቀን 2 ትምህርት ቤት እንዲመገቡ ማድረግ፣ እንዲመገቡ ብቻ ሳይሆን የምታውቁት አቃላችሁ በሳምንት በድግግሞሽ የሚበሉና የማይበሉ ጉዳዮችም ተለይተው ማለት አቅርበንላልና ዳቦ በሻይ ብላ ሳይሆን በተቻለ መጠን የተለያየ ምግብ ቀርቦላቸው የኒውትሪሽን እጥረት እንዳያጋጥምም ጭምር ሙከራ እየተደረገ ይገኛል። ይህ በጣም ጠቃሚ ልምምድ ነው። ኢትዮጵያ ውስጥ ማዕድ ማጋራት ያን ያክል ያስፈልጋል ወይ ብለው የሚያስቡ ሰዎች እንዳሉ አውቃለሁ። ግን ያስፈልጋል። የሚቸገሩ ሰዎች አሉ። አሁን ነገ አረፋ ነው። ብዙ ሀብታሞች ያርዳሉ። ብዙ ድሃዎችን ማጋራት ካልቻል አንዳንዶቻችን ቤት ተጠግበን የምንደፋው ቢኖርም አንዳንዶቻችን ቤት ደግሞ ችግር አለ። ይሄንን በተሟላ ደረጃ ኢትዮጵያ ዜጎቿን መርዳት መመገብ እስክትችል ዜጎች በትብብር መንፈስ ያንን ችግር ማለፍ መቻል ይኖርባቸዋል። ያን እያደረግን ስንሄድ የተሟላ ጤንነት ያለው ትውልድ እና ማህበረሰብ ይፈጠራል። ከዚህ አንጻር በመከላከል ብቻ ሳይሆን የታመሙ ሰዎች በማከም ጭምር አዳዲስ ኢንቨስትመንት እንስራ ባልነው መሰረት ባለፉት ጥቂት ዓመታት ሲመረቁ የነበሩ ሆስፒታሎች አሉ። ዛሬም እንዳያችሁት ቴክኖሎጂ በበቂ የተላበሰ በጣም ጥሩ ሆስፒታል ተመርቋል። በሚቀጥሉት ወራትም ይመረቁ አሉ። ለከተማ መስተዳደር ያለኝ መልእክት 2 ነው። አንደኛው ተሳክቶላችኋል። ባለፉት ጥቂት ዓመታት በሚያስደንቅ ሁኔታ ከተማውን በትምህርት፣ በስፖርት ማዘውተሪያ፣ በጤና፣ በመሰረተ ልማት፣ በኢነርጂ ሊታሰብ የማይችል ስራ ሰርታችኋል። ለዚህ የኢትዮጵያ ሕዝብ፣ የአዲስ አበባ ከተማ ሕዝብ በሙሉ ያመሰግናችኋል። በሌላ መንገድ ግን የሶሻል ሴክተር ጤና፣ ትምህርት የመሳሰለው ሴክተር በመንግስት ኢንተርቬንሽን ብቻ የሚፈታ ጉዳይ አይደለም። መንግስታት ሙከራ ማድረግ አለባቸው። ክፍተት እያዩ መሙላት ይጠበቅባቸዋል። ግን ፕራይቬት ሴክተሩን መደገፍ በጣም ያስፈልጋል።
አዲስ አበባ ውስጥ ከምንገምተው በላይ በርከት ያሉ ኢትዮጵያውያን ሆስፒታል ለመስራት እና ያንን ክፍተት ለመሙላት የማይናቅ ሚና ተጫውተዋል። ብዙ የሚደንቁ ሙያተኞች አሉ። ነገር ግን ብዙዎቹ ጋር ስንሄድ በቦታ እጥረት ምክንያት በቂ ድጋፍ ካለማግኘት ሊሰሩ ሊዘረጉ እየፈለጉ የታሰሩ ሰዎች አሉ። እነሱን ማገዝ ደግሞ ልክ ከተማው አስደማሚ ስራ ሰርቶ እዚህ እንዳስደነቀን የፕራይቬት ሆስፒታል እየሄዳችሁ እያያችሁ ሚጎላቸውን እየደገፋችሁ ማስፋፊያ ካስፈለገ እየሰጣችሁ ልክ እንደዚህ ያለውን ምርጥ ነገር በመንግስት ብቻ ሳይሆን በግልም እንድናይ የማድረግ ግዴታም ኃላፊነትም አለባችሁ። ለምን ለአዲስ አበባ ካልተጋነነ የዚህ አይነት 50 ካልተሰራ አይበቃም። በጣም ትልቅ ፖፑሌሽን ነው። እኛ ደግሞ ፈርዶብን አንድ ለእናቱ ለምደናል። አንድ ነገር እንሰራና እሱን እያወደስ መኖር እንጂ መደጋገም አናውቅም። በዚህ ምክንያት ከተማው በራሱ ገቢ ይሄን የመሰለ ስራ ሰርቶ ፈርቀዳሽ ስራ ሰርቶ ላፍቶ አካባቢ ያሉ ሰዎች የዚህ ድል ተቋዳሽ እንዲሆኑ ማድረግ መቻሉ ትልቅ ድል ሆኖ በተለያየ ስፍራ ደግሞ እንዲበራከት የፕራይቬት ሴክተሩን መደገፍ ማገዝ ያስፈልጋል።